በቀል ቀላል ነው። የቆሰለ ልብን በደም መመለስም ህጋዊ መብት ሊሆን ይችላል። ነገር ግን በዚህ በጭካኔ በናወዘች ዓለም ውስጥ ከበቀል ይልቅ ምህረትን፣ ከጥላቻ ይልቅ ፍቅርን፣ በሞት ፍርድ ሊሰየፍ ከቀረበ አንገት ላይ ደግሞ የሞት ገመድን አንስተው ህይወት የሚዘሩ ጥቂት ታላላቅ ነፍሶች አሉ። ዛሬ የምነግራችሁ ታሪክ እጅግ በጣም ልብ የሚሰብር አይናችሁን በእንባ የሚያጥብ ቢሆንም ዳግመኛ ግን በሰው ልጅነት ክብር እንድታምኑ ያደርጋቸዋል። እኚህ ከጀርባ በምስሉ የምትመለከቷቸው በሐዘን የጎበጡ በእጃቸው በትር የጨበጡ አዛውንት ዛሬ በመላው ዓለም የሚገኙ በሚሊዮኖች የሚቆጠሩ የሰው ልጆችን እንባ ያረገፉ የሰው ልጅነትን የላቀ ከፍታ በተግባር ያሳዩ ታላቅ አባት ናቸው። ስማቸው ሼኽ ያሕያ ብን ቃኒስ አልቢሸሪ አልጋሕጣኒ ይባላል። እሳቸው በቀል ቀላል በሆነበት ደም በደም በሚታጠብበት ዓለም ውስጥ በጥላቻ ምትክ ፍቅርን፣ በሞት ፍርድ ምትክ ደግሞ ሕይወትን መርጠው የአንዲት ምስኪን እናት እንባ በደስታ ያበሰሩ እውነተኛ የዘመናችን ጀግና ናቸው። ታሪኩ የተፈጸመው በሳዑዲ አረቢያ ደቡባዊ ግዛት በምትገኘው ዓሲር በተባለች ግዛት ነው። በዚህ አካባቢ የሚኖሩት ሼኽ ያሕያ በንደር የተባለውን ወጣት ልጃቸው በክብር በደስታና በብዙ ተስፋ አሳድገውት ነበር። በንደር ለአባቱ የአይን ማረፊያ የነገ ተስፋቸው ነበር። ነገር ግን በአንድ መጥፎ ቀን በወጣቶች መካከል በድንገት በተቀሰቀሰው የከረረ የቃላት ክርክርና ግጭት ምክንያት እጅግ በጣም አስደንጋጭ የሆነ ነገር ተፈጠረ። ያሲር የተባለው ወጣት የሼኽ ያሕያን ልጅ የበንደርን ሕይወት ቀጠፈ። የአንድ አባት ዓለምም በአንዲት ጀንበር ፈረሰች። ልጃቸው በንደር በደም መሬት ላይ ወደቀ። የሼኽ ያሕያ ቤት በለቅሶና በከባድ ሐዘን ተሞላ። ወጣቱ ገዳይ ያሲር በቁጥጥር ስር ውሎ ወደ ወህኒ ቤት ተወረወረ። ጉዳዩም በፍርድ ቤት ሲታይ ለዓመታት በከፍተኛ ጭንቀት በእስር ቤት ላይ ቆየ። በእነዚህ ዓመታት ውስጥ የሼኽ ያሕያ ልብ በሐዘን ሲደማ፣ የወጣቱ ገዳይ የያሲር ወላጅ እናት ደግሞ በጭንቀት ውስጥ ሆነው ያላለቀሱበት አንድም ቀን አልነበረም። በመጨረሻም የሳዑዲ ፍርድ ቤት ገዳዩ ያሲር በሞት ቅጣት እንዲቀጣ የማይቀለበስ ውሳኔ አስተላለፈ። ለሼኽ ያሕያ ቤተሰቦች እባካችሁ ይቅር በሉ በሚሉ የሀገሪቷ ታላላቅ ታዋቂ ሽማግሌዎች አማካኝነት በሚሊዮኖች የሚቆጠር ገንዘብ የደም ካሳ ቀረበላቸው። ሼኹ ግን የገንዘብ ካሳውን በፍጹም ሊቀበሉት አልቻሉ። እኔ የልጄን ደም በገንዘብ አልለውጥም፣ የልጄ ነፍስም አልሸጥም በማለት በሚሊዮኖች የሚቆጠሩ ለካሳ የቀረበላቸውን ገንዘብ ውድቅ አደረጉ። ይህን ተከትሎ የፍርድ መፈጸሚያ ጊዜ ተቆረጠ። ሕይወቱ ሊቀጭ ወጣቱ ያሲር የመጨረሻው እስትንፋስ ሊተነፍስ 15 ሰዓታት ብቻ ቀሩ። ሰዓቱ በፈጠነ ቁጥር በአንዲት ምስኪን እናት ቤት ውስጥ የአንዲት እናት ልብ በሐዘን ሊቆም ደርሶ ነበር። ያሲር ለሷ ብቸኛ ልጇ፣ የቤቷ ምሰሶና ታማሚ አካሏን የሚንከባከብላት ብቸኛ ደጋፊዋ ነበር። እናት በልጇ የመጨረሻ ዋዜማ በእንባ ትታጠብ ነበር። ለልጇ መዳን ተስፋ ቆርጣ የመጨረሻውን የሞት ወሬ እየጠበቀች ነው። ጊዜው ፈጽሞ አልቋል። ያሲር ሊሞት ሰዓታት ብቻ ሲቀሩት ፍርድ ቤቱም ሆነ የገዳዩ ቤተሰቦች ጨርሶ ያልጠበቁት ታላቅ ተአምር ተፈጠረ። እኚህ ከጀርባ በምስሉ ላይ የምትመለከቷቸው የሟች ወላጅ አባት በሐዘን የዛለውን አካላቸው አበርትተው በትራቸውን እየተመረኮዙ ወደ ገዳዩ ወጣት እናት ደጃፍ በአካል አመሩ። ልጇን ልታጣ ሰዓታት እየቆጠረች ያለችውን የገዳዩን እናት አገኟት። ሼኽ ያሕያ ወደ እናቲቱ ተጠግተው እጃቸውን ዘርግተው በሰበሰበ ድምፃቸው እንዲህ አሉ። እኔ ያሲርን ለአላህ ብዬ ያለምንም የገንዘብ ካሳ ሙሉ ለሙሉ ይቅር ብዬዋለሁ አሉ። أنا جاي اليوم ما في عندي ياسر وجه الله والوجه سلمان بن عبد العزيز وجه محمد بن سلمان። ይህንን ታላቅ የምስራች የሰሙ በቦታው ላይ የነበሩ ሰዎች በሙሉ በከፍተኛ ድምፅ ማልቀስ ጀመሩ። የታማሚዋ እናት እግሮች አልታዘዛሉ። ከደስታዋ ብዛት የተነሳ ከዓይኗ የሚጎርፈው እንባ መላ አካሏን አጠበው። የልጇን ሕይወት ያዳነውን ከሞት መንጋጋ የመለሰውን የሟችን አባት እግር ለመሳም ስትሞክር ሼኽ ያሕያ ግን ከለከሏት። እንዲያውም ራሳቸው ጎንበስ ብለው የገዳዩን እናት ራስ ሳሟት፣ በታላቅ ክብርም አጽናኗት። ሼኽ ያሕያ አልብስሪ በቦታው ላይ ለነበሩ ሰዎች በሙሉ እንዲህ አሉ። የልጄ ደም ዋጋ የለውም። እኔ ምንዳዬን የምፈልገው ከአላህ ዘንድ ነው። እኔ በሕይወት እያለው በዚች እናት ላይ ምንም አይነት ውርደትና ችግር እንዲደርስባት አልፈቅድም አሉ። ይህ ነው እንግዲህ የእውነተኛ የይቅርታ ትርጉም። አባት
ልጃቸው በንደር በሞት ቢያጡም ሌላኛዋ የልጇን ሞት ለመስማት ሰዓታት ስትቆጥር ለነበረችው ምስኪን እናት ግን ልጇን መለሱላት። በጥላቻ በተሞላች በቀል በነገሰባት ዓለም ውስጥ ፍቅርና ምህረት ሁልጊዜም እንደሚያሸንፉ በተግባር አሳዩ። የሰው ልጅ የመጨረሻው ጥግ ይቅርታ ነው። ለመሆኑ እናንተ በጥላቻ ምትክ ይህንን ያህል ትልቅ ምህረት ለማድረግ ልባችሁ ይፈቅዳል? ይህ ታሪክ ልባችሁ ከነካው ሰብአዊነት አሁንም በምድር ላይ እንዳለ ለማሳየት ቪዲዮውን ላይክ፣ ሼር፣ ዲዩትና ሪፖስት በማድረግ ለዓለም አጋሩ። የአረብኛውን ንግግር ወደ አማርኛ ተርጉም ያቀረብኩላችሁ እኔ ብሬክስ ሀበሻዊ ነኝ። ቸር ያሰማል። الله يمسيك بالخير يا ام ياسر. الله يمسيك بالنور والعافيه. اول شيء جاي نسلم عليك في بيتك وانت في مقام اخت لي. انا جاي ذا اليوم معي في عني ياسر وجه الله وجهك وجه سلمان بن عبد العزيز وجه محمد بن سلمان وتركي بن طلال وعلى نية ولدي بندر وامي وابوي وما نقول الا حسبنا الله ونعم الوكيل. خيلوا فيك القبائل، خيلوا فيك شهر سريع، زود الله وجه من خيل فيك. يوم شفتم خيلوا فيك وخيلوا فيك الشيوخ والله ما تنضمين وابو بندر حي. ونعم ابو بندر. الله يبيض وجهك يا ابو بندر. وسود الله وجيههم. اللي ما يمحى العار من ظهره سود الله وجهه. اما بالنسبه للاثنين الثانيين ها فبيني وبينهم حكم الشرع وبيني وبينهم سلمان بن عبد العزيز ان كان سلمان باقي يطبق الشرع في السعوديه ها وباقي يعطونا الحق مثل ما احنا نعرف انهم يعطونا الحق فحقي جاي من عندهم. اما ياسر والله اللي عتقه لك في هذا اليوم. الله يبيض وجهك. انا اللي بسلم. لا والله ما تنزلين. انا اللي بسلم على راسك. الله يبيض وجهك. الله يبيض وجهك. الله يبيض وجهك. الله يبيض وجهك. وبوجه ابو محمد زايد. الله يبيض وجهك ويجمل حواجبك ويكتب اجرك ويرحم بنيك ويجعل من رجال الجنه ويسعد في قبرك. يا الله وجهك يا الله وجهك. يعطيك الف العافيه. يا الله وجهك. والله اني ادور الدراهم. يا الله وجهك ابو محمد. يا الله وجهك. ولا ابغى بسحبه البشوت ها واللي ملون بطونهم في الاستراحات كان اخذتهم معي لكن سود الله وجيههم. الله يبيض وجهك يا ابو بندر. يا الله يبيض وجهك. الله وجهك ابو محمد. وجهك الله يعتك منا. ويعتقني ويعتق بندر ووالدينا ووالدك. الله يسترنا نسعد المكتب. إن على كل شيء وضامك الله يستر. والله ما في رجال له تاثير علي في ذا الحياه والله ما شاربها علي رجال. صحيت من النوم قلت هذا الرجال من النوم قلت لكم ما يدري ويني بروح. واتصلت على زوج بنتي قلت تعرف البيت قال لا. قلت شوف لنا رجال يعرف البيت وضحكت عليه قلت فيه امير بيجي من الرياض معها عطيه الام ياسر. بسم الله الرحمن الرحيم والصلاه يبغاكم توصلون هذا. ابو هذه الرساله عسى الله يظهر الحق بس تقدم بالشكر كان في حق اللي الله يظهر. الى والدي وسيدي أما ياسر، ها؟ الشريفين الملك ولد سلمان مذنب. بن عبد العزيز حفظه الله وما يعترف شرعا طال في عمره ها وصحه وعافيه. وما تقولون لي ما لي حق عنده والله الحق انه زي عين الشمس ها لكن كلها رحمه لك يا هذا العجوز. سيدي يوم شفت كل الخيل فيك يوم سودان الوجيه 10 اللي ما يعتزى فيهم والله 146 والله انك تبيعينهم وتشتريهم قصاص على الجاني ياسر السريعي وكانت لكن سود الله وجيههم وعليه الصلاة 9 صباحا السواد انهم ليورثونهم واجيالهم لكن بوقفتك معاي والايام بيني وبينهم. الله يبيض وجهك بندر ويجمل حالك. تم إيقاف التنفيذ اليوم. ان شاء الله البندر في الجنه. الله يجعل ما القصاص موازين حسنات. حتى انتهى هذا القضية انتباس التي لابو بندر. مجلس وزوج القضاء الأعلى. بنتنا
والقضية من تاريخ تحولت من 5/8/446. قد راجعت مجلس القضاء الأعلى أكثر من 20 مرة، ولكن للأسف إن في بعض الدوائر لا تنظر المواطن بنظرة والله رحمة فيك وفي اسمعي رحمة فيك وفي بناتك، ولا ما الرجال بدهم رجال، الرجال رجال مع المرأة، لكن رحمة فيك وفي ذا البنت اللي كانت تتصل فيه تعقيبا على إلى مجلس القضاء جوز بصورة من إقرار اختطاف التنفيذ للنظر في وضع القضية وإخراج منها 2 مجرمين قتله بدون حق، وأنا عجزان عن الشكر وأسأل الله في هذه الساعة الله يحملني ولا يحمل إن كان بريء ولم يعرف ما هو قدام ولكن يمكن أن هذولاك طلعوهم أهلهم بالملايين التي دفعت للمحامين والدي سلمان بن قبل عن الله ابو من جاء حدا بيجيبك قم الله اكبر والله يا رجال صل على رسول الله والله يا رجال بيض والله وجيه لك الطلاق انك كفو